አንድ በታይላንድ ከሚገኝ ብሔራዊ ፓርክ የወጣ ዝሆን በአቅራቢያው ወደሚገኝ ሱፐርማርኬት ጎራ በማለት ፍሪጅ ውስጥ ወዳለ ቦታ በመሄድ የሚፈልገውን ያህል ጣፋጭ ሙዝና ሌሎች ምግቦችን ወስዷል ተብሎ ዝሆን አስርበውት ነው። እኔ ይሄ የፓርኩ ጠባቂዎች ዱቤ ሲበዛባቸው የፈጠሩ አዘዴ ሳይሆን መላክ ጀመረ ዝሆን እናም ዝሆኑን አሰልጥኖት ሳይሆን አይቀርም ነው የሚባለው። በዚህ ወቅት ታዲያ ስራ ላይ የነበረው የሱፐርማርኬቱ ባለቤት ዝሆኑን ለማባረር ይሞክራል። በኋላ ግን የዝሆኑ ድርጊት ሲያይ ምግብ ለመውሰድ ብቻ የመጣ መሆኑን በመረዳት ይተዋል ማለት ነው። ለምግብ ብቻ ነው የመጣ ባይረዳውስ ምን ያመጣል እንዴ? ዝሆን ጋር አይደባደብ ገብቷል አይደል? እንደ ለውዝ ይፈለፍለዋል እንዴ በላለ ወዲያውም የብሔራዊ ፓርኩ ጠባቂዎች በቦታው በመድረስ በተረጋጋ ሁኔታ ዝሆኑን ከሱፐርማርኬት እንዲወጣ አድርገው ወስደውታል። ዩ ሜዲት ያሉት ይመስላል ብድራችንን መለስክ ነው። ዝሆኑም ሲጠየቅ እንግዲህ ብሏል ያው በዝሆነኛ ራበኝ ማለት ሳይሆን ምን ላድርግ ርቦኝ ነው። እኔ ግን ምን ያህል ብሪቮ ነው ብያለሁ ገባ እንደዚህ አይነት ውሳኔ ውስጥ ገባው። ምክንያቱም አስበህ ከሆነ ይሄ ማለት አንበሳ ግቢ ያለ አንበሳ ከግቢ ወጥቶ የሆነ እከሌ ኩንስፓኛ ገብቶ ጥሬ ስጋ አዞ እንደመጣ በጎ አድራጊዎች እንደሚሉት በፓርክ ውስጥ ዝሆኖች የሚመገቡት ምግብ እየቀነሰ በመሆኑ እየተጠራጠረ ይለቀል እየቀነሰ በመሆኑ አንዳንድ ጊዜ ዝሆኖች ከፓርክ ይወጡ ምግብን መፈለግ አዘውትረዋል ነው ገባ ለምደዋል እንደ ፕላኔት ኦፍ ዘ ኤፕስ ፕላኔት ኦፍ ዘ ኤሌፋንትስ የሚል እንቅስቃሴ እንዳይጀምሩና ገባ ጥርስ ይነቀላል በጎጥ መንገድ ዝሆኖች የሰውን ጥርስ መንቀል ከጀመሩ ያን ችግር ነው። ግን ራሱ እዛ ሱፐርማርኬት ሲመጣ ጥርስ ይዛንተ እሱ ሌላ ነገር ሲያሳደምካ የራሱ ታዲያ እንግዲህ በማህበራዊ ድረገጽ ላይ የተለቀቀው ይህ ሁነት ለሱፐርማርኬቱ ባለቤት ከብዙዎች ዘንድ ሰዎች ምስጋናን ያጎረፈለት ይገኛል። ገባ ብዙ ሰዎች አይተው የሱፐርማርኬት ሻጩን ያበረታቱት ነው። እንኳንም ዝሆኑን አላባረርከው ያሉት ነው። ግን እሱ መልሶ አረ እንኳን ዝሆኑ አላባረረሽ የሚል ይመስላል።